ሰላም የተወደዳችሁ የኤሪሳት ቴሌቪዥን ጣቢያ ተከታታዮች፣ ለምሽቱ ያሰናዳናቸው የአማርኛ ዜናዎቻችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ግንቦት 24 የውጭ ጨቋኝ ስርዓት በሀገር በቀል ስርዓት የተቀየረባት ዕለት ናት ተባለ። አደናይ ደገ ጸቃጢ ዝነበረ ስርዓት ወይ ዓማጽ ዝነበረ ስርዓት ወፂኡ ካል ዓማጽ ዝኣተወሉ መዓልቲ። የትግራይ ክልል መንግስት የመገናኛ ዘዴዎች ላይ ጥብቅ እርምጃ ለመውሰድ የሚያስችለውን ረቂቅ አዋጅ አዘጋጀ። የ2026 እና 27 የኢትዮጵያ ረቂቅ በጀት ከ2.3 ትሪሊዮን ብር በላይ ሆኖ ቀረበ። በኬንያ አዲስ ተቃውሞ መቀስቀሱ ተሰማ። የቀድሞው ዋና ዳኛ ዴቪድ ማራጋ በቁጥጥር ስር ውለዋል። ኢራን በቀይ ባህር የባህር መተላለፊያዎች ዙሪያ አዲስ የደህንነት ቀበቶ እንደምትዘረጋ የቅዱስ ኃይል አዛዥ አስጠነቀቁ። ወደ ዝርዝሮች እናልፋለን። አብራችሁን ቆዩ። ግንቦት 24 የውጭ ጨቋኝ ስርዓት በሀገር በቀል ስርዓት የተቀየረባት ዕለት ናት ተባለ። ግንቦት 24 የኤርትራ የነጻነት ቀን አይደለም የሚለው በፍትህ ጎራ ዘንድ እየመጣ ያለው አስተሳሰብ ኤርትራዊ ካለመሆን፣ ኤርትራን ከመጥላት ወይም በሌላ አሳልፎ ለመስጠት ከመፈለግ የመነጨ አይደለም። ይልቁንም በማስረጃና በጥልቀት ማሰብ በመጀመሩ የመጣ ነው ሲሉ በፍትህ እንቅስቃሴ ውስጥ ትልቅ ሚና እየተጫወቱ ካሉት አንዱ የሆኑት ዶክተር ቶማስ ሰለሞን ገለጹ። ዘለኒ መረዳእታ ናጽነት አይተረኽበን እንታይ ይደኣ ተረኺቡ ኣብ ግንቦት 24 ወይ ኣብ ጥቕኡ ኣብቲ ግዜቲ እንድሕር ኢልና ሓደ ናይ ደገ ጸቃጢ ዝነበረ ስርዓት ወይ ዓማጽ ዝነበረ ስርዓት ወፂኡ ካል ዓማጽ ዝኣተወሉ መዓልቲ። ዶክተር ቶማስ ከሳተላይት ቴሌቪዥን ኤሪሳት ጋር ባደረጉት ቃለ መጠይቅ ነጻነት የሚለው ቃል ራሱ በትርጉሙ ላይ ችግር አለበት ያሉ ሲሆን ኢንዲፔንደንስ የሚለው ቃል በቀጥታ ከእንግሊዘኛ ሲተረጎም በሌላ ሀገር ተወረው የነበሩ የራሳቸውን አስተዳደር ሲመሰርቱና ያለምንም ጥገኝነት ከሌላ ሀገር ራስን ማስተዳደር ማለት ነው። ነገር ግን ራስን ማስተዳደር ማለት በፍትህና በነጻነት እየተመራህ ነው ማለት አይደለም ብለዋል። ካልኣይ ንገዛእ ርእሱ እቲ ቃል ቅድሚ ሕጂ እውን ኣብ ኢንተርቪው ኢለዮ ነይረ ማለት እዩ። ናጽነት ዝብል ንገዛእ ርእሱ እውን ፀገም ዘለዎ ቃል እዩ። ዳይሬክትሊ ካብቲ እንግሊሽ ኢንዲፔንደንስ ዝብል ክመጽእ ከሎ ሰብ ዳርጋ ነቲ ኢንዲፔንደንስ ናብ ናጽነት ስለ ዝትርጉሞ እሱ እውን ንባዕሉ ፀገም ኣለዎ ማለት እዩ። ብኣኣ ኸጅምረ ስለሆነም ይህንን ጥገኝነት አለመኖር እንደ እውነተኛ ነጻነት አድርጎ ማቅረብ ራሱ ስህተት አለው ሲሉ ዶክተር ቶማስ ተከራክረዋል። ግንቦት 24 የውጭ ጨቋኝ ስርዓት በሀገር በቀል ስርዓት የተቀየረባት ዕለት ናት ሲሉ ዶክተር ቶማስ ሰለሞን አብራርተዋል። እሳቸው ጥያቄውን ሲያብራሩ የኤርትራ ሕዝብ አሁን ምን እያለ ነው ብሎ መጠየቅ አስፈላጊ መሆኑን ጠቅሰው አሁን በእውነት ነፃ ወጥተናል፣ ነፃነት ማለት ምን ማለት ነው ማለት ጀምረዋል ብለዋል። በአሁኑ ጊዜ የኤርትራ ሕዝብ ነጻነት የለውም። ግንቦት 24ም ቢሆን የነጻነት ቀን ተብላ በስርዓቱ የተሰጠችው እንጂ ኤርትራ እንደ ሀገር በዓለም ሕዝብ ዘንድ የታወቀችው ራሱ ሚያዝያ 27 ቀን 1993 ነው። ስለዚህ ከግንቦት 24 ይልቅ ይህች ዕለት እንደ ነጻነት ቀን ብትታወስ ይሻለኝ ነበር ብለዋል። የኤርትራ ሕዝብ ነጻነቱን ለማግኘት የከፈለውን ያህል ዋጋ እንዳላገኘ የገለጹት ዶክተር ቶማስ ሕዝቡ ከባዕድ አገዛዝ ተገላግሏል። የታገለው ኤርትራ ሀገር እንድትባል ብቻ ሳይሆን ይልቁንም ነጻና መብቱን ተከብሮ የሚኖርባትን ሀገር ለመፍጠርና የራስን ዕድል በራስ የመወሰን መብትን ለማረጋገጥ ነበር ሲሉ አብራርተዋል። ግንቦት 24 የነጻነት ቀን ሆና እየተከበረች ያለችው ስርዓቱ ስለወሰነ ብቻ እንጂ በዚያች ዕለት መላዋ ኤርትራም ነጻ አልወጣችም ነበር። በዚህም ምክንያት ነው የፍትህ ጎራው ግንቦት 24ን የማያከብረው።
ግንቦት 24 በስርዓቱ እንጂ በፓርላማ ወይም በሌላ ህግ አልጸደቀችም። የፍትህ ጎራው ቀደም ሲል በባንዲራ ላይ የነበረውን አለመግባባት ፈቶ ወደ ሌላ ጉዳዮችና በፍትህ ጎራው እንዲሁም በአጠቃላይ በኤርትራውያን መካከል ያለውን የአስተሳሰብ ልዩነት ለመቀየር እየሰራ መሆኑን ገልጸዋል። ዶክተር ቶማስ በኢሳያስ የሚመራው ስርዓት ከ1970ዎቹ ጀምሮ የያዘውን አፋኝ አካሄድና ህዝቡ እውነታውን በትክክል እንዳያይ ለመሸፈኛነት የሚጠቀምባቸውን እንዲሁም የስርዓቱን መደበቂያ ጉድጓዶች የማጋለጥ ስራቸውን እንደሚቀጥሉበት አጽንኦት ሰጥተዋል። የትግራይ ክልል መንግስት በመገናኛ ዘዴዎች ላይ ጥብቅ እርምጃ ለመውሰድ የሚያስችለውን ረቂቅ አዋጅ አዘጋጀ። አስገዳጅ የጦር ክተትና የምልመላ ጥረቶችን ያደናቅፋሉ በተባሉ የመገናኛ ብዙሃንና ግለሰቦች ላይ ከባድ ቅጣቶችን ለመጣል የሚያስችል ረቂቅ በህወሓት መዘጋጀቱ ለኤሬሳት የደረሱ መረጃዎች አመላክተዋል። በቅርቡ በህወሓት አማካኝነት እንደገና በተቋቋመው የክልሉ ምክር ቤት የህግ ቋሚ ኮሚቴ እንደተዘጋጀ የተነገረለት ረቂቅ አዋጅ የጦር ክተትን የሚቃወሙ እንዲሁም ምልመላን የሚያዳክሙ የክተት ጥረቶችን የሚተቹ ወይም ለደህንነት ጥቅሞች ጎጂ ናቸው የተባሉ መረጃዎችን በሚያሰራጩ ግለሰቦችና የመገናኛ ብዙሃን ድርጅቶች ላይ ከባድ ቅጣቶችን የሚጥሉ ድንጋጌዎችን በመያዙ ትኩረት ስቧል። ብሔራዊ የክተት አዋጅና የጦርነት ጊዜ አስተዳደርን የሚገዛ ህጋዊ ማዕቀፍ ለመዘርጋት ያለመው ይህ የቀረበው ረቂቅ ህግ በቅስቀሳና በክተት ወቅት ባለስልጣናት በሲቪል በድርጅታዊና በመገናኛ ብዙሃን እንቅስቃሴዎች ላይ ሰፊ ስልጣን እንዲኖራቸው የሚያስችሉ ተከታታይ ድንጋጌዎችን አካቷል። ረቂቅ ህጉ አምባገነኑ የኤርትራ መንግስት ከሚያራምደው የሚዲያ ፖሊሲ ጋር የሚመሳሰል እንደሆነ የዘርፉ ባለሙያዎች ከመግለጻቸው ባሻገር የአፍሪካ ህብረት፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅትም ጉዳዩን እየተከታተሉት እንደሆነ ያገኘነው መረጃ ያመላክታል። የ2026 እና 27 የኢትዮጵያ ረቂቅ በጀት ከ2.3 ትሪሊዮን ብር በላይ ሆኖ ቀረበ። የሚኒስትሮች ምክር ቤት ዛሬ ሰኔ 9 ቀን ባካሄደው 56ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ የ2019 ማለትም 2026 እና 27 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ተወያይቷል። የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው ከ2019 እስከ 2021 የተያዘው የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችንና የመካከለኛ ዘመን ማለትም ከ2019 እስከ 2023 የማክሮ ኢኮኖሚና የፊስካል ማዕቀፍን መሰረት በማድረግ የ2025 እና 26 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስት የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ ቀርበዋል። በዚሁ መሰረትም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርበዋል። ምክር ቤቱም በቀረበው የፌዴራል መንግስት የ2026 እና 27 ረቂቅ በጀት አዋጅ ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የኢትዮጵያ ሚኒስትሮች ምክር ቤት ለ2026 እና 27 ያጸደቀው የ2.3 ትሪሊዮን ብር
ረቂቅ በጀት በቁጥር ደረጃ ከፍተኛ እድገት ያሳየ ቢመስልም ከቅርብ ጊዜ ወዲህ መንግስት ተግባራዊ ካደረገው የማክሮ ኢኮኖሚ ማሻሻያና የብር ምንዛሬ ተመን በገበያ እንዲወሰን ከመደረጉ ጋር ተያይዞ በዶላር ሲሰላ ግን በሀገሪቱ ላይ የሚጠበቀውን ያህል እውነተኛ የሀብት ለውጥ ወይም የልማት ግስጋሴ ላያመጣ ይችላል። ላለፉት ዓመታት የነበረውን የብር የመግዛት አቅም መዳከምና የሰኔ 2026 ወቅታዊ የዶላር ምንዛሬን መነሻ በማድረግ ይህንን በጀት ወደ ዶላር ስንቀይረው ከ19 እስከ 20 ቢሊዮን ዶላር ገደማ ይሆናል። ይህም ብር በገበያ ፍላጎት ከመውረዱ በፊት ለምሳሌ ከዛሬ 2 እና 3 ዓመት የነበረውን የ1 ዶላር ወደ 54 ብር ምንዛሬ ብንወስድ ከነበረው የዶላር አቅም ጋር ሲነጻጸር በከፍተኛ ሁኔታ ያነሰ ወይም እምብዛም ለውጥ የሌለው መሆኑን ያሳያል። በመሆኑም በጀቱ በብር መጠን በትሪሊዮኖች ቢያብጥም የአገሪቱ የውጭ ዕዳ ክፍያ፣ የነዳጅና የመድኃኒት ግዢ እንዲሁም ሌሎች የገቢ ዕቃዎች ዋጋ በዶላር የሚሰላ በመሆኑና የአገር ውስጥ የዋጋ ንረት የብርን የመግዛት አቅም ስላሟጠጠው ይህ በጀት አዳዲስ ግዙፍ ሜጋ ፕሮጀክቶችን ከመስራት ይልቅ ነባር ግዴታዎችን ለመሸፈንና የኢኮኖሚ አለመረጋጋቱን ለማስታገስ ብቻ የሚውል የህልውናና የማረጋጊያ በጀት የመሆን እድሉ ከፍተኛ እንደሆነ ባለሙያዎች ይገልጻሉ። በኬንያ አዲስ ተቃውሞ መቀስቀሱን ተሰማ። የቀድሞው ዋና ዳኛ ዴቪድ ማራጋ በቁጥጥር ስር ውለዋል። በኬንያ በዋና ከተማዋ ናይሮቢ በሚገኘው ታዋቂው ብሔራዊ ፓርክ ክልል ውስጥ የመኪና ማቆሚያ ግንባታ እንዲከናወን በመወሰኑ ምክንያት በኬንያ መንግስት ላይ ከፍተኛ የተቃውሞ ሰልፍ መቀስቀሱ ተሰማ። የሀገሪቱ የህግ አስከባሪ አካላት ተቃውሟቸውን በሰላማዊ መንገድ ለመግለጽ በወጡ ዜጎች ላይ አስለቃሽ ጭስ በመተኮስ የበተኑ ሲሆን ይህ እርምጃ መንግስት ተቃውሞ በተነሳ ቁጥር በህግ ማስከበር ስም የሚወስደው እርምጃ ከዲሞክራሲያዊ መብት ጥሰት አልፎ ሰብአዊ መብትን እየገረሰሰ ነው በሚል ሰፊ መነጋገሪያ ሆኗል። የአካባቢው ጥበቃ ተሟጋቾችና ዜጎች ለተቃውሞ የወጡበት ዋና ምክንያት ከ1000 በላይ ለሚሆኑ ተሽከርካሪዎች የሚሆን የመኪና ማቆሚያና ሌሎች ተያያዥ ግንባታዎችን በታዋቂው ብሔራዊ ፓርክ ክልል ውስጥ ለማካሄድ በታቀደው ፕሮጀክት ሳቢያ ነው። በተደረገው ሰልፍ ላይ የአገሪቱ የቀድሞው የጠቅላይ ፍርድ ቤት ዋና ዳኛ ዴቪድ ማራጋን ጨምሮ ቢያንስ 9 ሰዎች በቁጥጥር ስር መዋላቸውን ሮይተርስ ዘግቧል። የቀድሞ ዳኛ በቁጥጥር ስር የዋሉት በፓርኩ ዋና መግቢያ አቅራቢያ በሚገኝ ትልቅ መንገድ ላይ ቁጭ ብለው ተቃውሟቸውን በመግለጽ ላይ እያሉ ነበር። ከቆይታ በኋላ የተለቀቁት ዳኛው በማህበራዊ ገጻቸው ባሰፈሩት መልእክት ለኬንያ የዱር እንስሳት አገልግሎት የተቃውሞ አቤቱታ ለማስገባት በመሄድ ላይ ያሉ መታሰራቸውን ገልጸዋል። አክለውም የሀገሪቱ የተፈጥሮ ቅርስና አካባቢ ያለ ሕዝብ ተሳትፎ በስግብግብነት እንዳይጠፋ ጥበቃ ሊደረግለት ይገባል ሲሉ አሳስበዋል። ተቃዋሚዎቹ ከያዟቸው መፈክሮች መካከል ተፈጥሮ ባዶ መሬት አይደለም የሚሉና ሌሎች ተመሳሳይ ይዘት ያላቸው ተንቀሳቃሽ ሰሌዳዎችን ይገኙበታል። የአካባቢ ጥበቃ ተሟጋቾች ይህ እቅድ በኬንያ ጥብቅና ታዋቂ ከሆኑት የተፈጥሮ ጥበቃ ቀጠናዎች አንዱ በሆነው ፓርክ ላይ የወረራ ድርጊት መፈጸም ነው ሲሉ ይከራከራሉ። በሌላ በኩል የኬንያ የዱር እንስሳት አገልግሎት የቀረበው ክስ አስተባብሏል። ተቋሙ በሰጠው ምላሽ ፕሮጀክቱ በፓርክ ውስጥ የሚገኘውን የእንስሳት ማሳደጊያ ለማስፋፋትና የጎብኚዎችን ልምድ ለማሻሻል የታለመ መሆኑ በመግለጽ የመሬት ወረራ ነው መባሉ በጽኑ አስተባብሏል። የናይሮቢ ብሔራዊ ፓርክ ከከተማዋ ማዕከላዊ የንግድ ቀጠና በ10 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በዓለም ላይ በዋና ከተማ አቅራቢያ የሚገኝ ብቸኛው የዱር እንስሳት ጥበቃ መሆኑን ሮይተርስ ጠቁሟል። በፓርክ ውስጥ እንደ አንበሳ፣ አውራሪስ፣ ጎሽና ነብር ያሉ የዱር እንስሳት ከከተማዋ ሰማይ ጠቀስ ህንፃዎች መጋረጃ ጀርባ አመች በሆነ እይታ ውስጥ ይገኛሉ።
ኢራን በቀይ ባህር የባህር መተላለፊያዎች ዙሪያ አዲስ የደህንነት ቀበቶ እንደምትዘረጋ የቁድስ ኃይል አዛዥ አስጠነቀቁ። የኢራን ቁድስ ኃይል አዛዥ እስማኤል ቃኢኒ ከቴሄራን ጋር የተሰለፉ ኃይሎች የሚፈጥሩትን አዲስ የደህንነት መረብ በመካከለኛው ምስራቅ የሚገኙ ስትራቴጂካዊ የሆኑ የባህር ኮሪደሮችን እንደሚያጠቃልል አስታወቁ። ይህም የሆርሙዝ ወሽመጥን ከባብኤል መንደብ ወሽመጥና ከቀይ ባህር ጋር የሚያገናኝ መሆኑን ገልጸዋል። የኢራን መንግስት የዜና ወኪል ኢሬና ቃኢንን ጠቅሶ ሰኔ 8 ቀን 2026 እንደዘገበው ይህ አዲስ የተመሰረተ ያለው የተባባሪ ኃይሎች መረብ እስራኤልና አሜሪካ በክልሉ ውስጥ ለሚያደርጉት ወታደራዊ እርምጃ በጋራ ምላሽ ይሰጣል። ከሆርሙዝ ወሽመጥ እስከ ባብኤል መንደብ ከፋርስ ባህረ ሰላጤ እስከ ቀይ ባህር ድረስ አዲስ የትግል የደህንነት መረብ ይኖራል ያሉት ቃኢኒ እስራኤልና አሜሪካ በክልሉ የሚፈጽሟቸው ጥቃቶች ከተባበረው የትግል ግንባር ምላሽ ያገኛሉ ማለታቸው ኢሬና ዘግቧል። ይህ መግለጫ የወጣው በሰኔ 8 ቀን በኢራንና በእስራኤል መካከል አዲስ ግጭት በተቀሰቀሰበት ተመሳሳይ ዕለት ሲሆን ግጭቱም በክልሉ ቁልፍ የውሃ መንገዶች ላይ እየጨመረ የመጣውን ስጋት አመላካች ነው በሚባልበት ወቅት ነው። የቃኢኒ አስተያየት ኢራን የትግል ትብብር ብላ ለምትጠራቸው አባላት በተለይም የየመኑ የሁቲ ታጣቂዎች ንቅናቄ በሊባኖስ የሚገኘውን ሂዝቦላህንና ሌሎች ተባባሪ ቡድኖችን ጨምሮ ባህረ ሰላጤውን ቀይ ባህርንና ዓለም አቀፍ ገበያዎችን በሚያገናኙ ወሳኝ የውሃ ንግድ መስመሮች ላይ የተቀናጀ ሚና እንደሚኖራቸው ያመላከተ ነው። የኢራን የመንግስት መገናኛ ብዙሃን እንደገለጹት ይህ አዲስ እቅድ ከሆርሙዝ ወሽመጥ እስከ ባቤል መንደብ ወሽመጥ ድረስ የሚዘልቅ ሲሆን እነዚህ ሁለት ቦታዎች ከፍተኛ መጠን ያለው የዓለም የኢነርጂ አቅርቦትና የንግድ ልውውጥ የሚያልፍባቸው ቁልፍ መተላለፊያዎች ናቸው። ሰኔ 8 ቀን 2026 የየመን ሁቲ የእስራኤል የባህር ላይ መርከቦች በቀይ ባህር ላይ እንዳይጓዙ እገዳ መጣሉን አስታውቆ ነበር። ሮይተርስ እንደዘገበው ቡድኑ ይህንን እርምጃ እንደ መጀመሪያ ደረጃ የገለጸው ሲሆን የክልሉ ግጭቶች የሚቀጥሉ ከሆነ ተጨማሪ ገደቦች ሊከተሉ እንደሚችሉ አመላክቷል። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ የያዝናቸው ዜናዎቻችን በዚያ በቃን። በቀጣይ እስከምንገናኝ በያላችሁበት መልካምን ሁሉ ተመኘን። ሰላም